ያኔ በስልክ ስናወራ ትዝ ይልሻል? የፍቅር መምጫ መንገዶች ብዙ ናቸው፣ ከነሱም መካከል ደግሞ መላመድ ነው ስልሽ ልክ ነህ ብለሽኝ ነበር። በቃ አሁን ደግሞ ልክ እንዳልሆንኩ ገባኝ። ቆይ እኔ አልገባኝ። በዳግም ምክንያት ነው እኔ ላይ እንደዚህ የተቀየርሽብኝ? አንተ ግን ቆይ በመካከላችን ሌላ ነገር እንዳለ ለምን ማስመሰል ትፈልጋለህ? አልገባኝም። እኔ እናንተ እኮ የዛኔ ስናወራ ከጨዋታ የዘለለ ምንም ነገር አልነበረም በመካከላችን። እኔ ግን እንደዛ አልነበረም ሲሰማኝ የነበረው። ቆይ ታዲያ እንዴት ነው? ጨዋታችን ወደ ፍቅር እየተቀየረ እንደሆነ ነበር ሲሰማኝ የነበረው። አዝናለሁ። እኔ ጋር ግን እንደዛ አይነት ስሜት አልነበረም። ማርክ ዳጊ እየመጣ ነው። እናማ ማስመሰላችን እንቀጥላለን አይደል? አዎ። አንተ በቃ የኔ እናንተ ጓደኝነት እንደዚህ ሆኖ ቀረ። ምን ሆንክ? በአንድ ሴት ምክንያት እንደዚህ እንካካዳለን ብዬ አስቤ አላውቅም ነበር። ዳግም ምን ሆነ ነው? አንቺ ዝም በይ። አንተኛው ቀጥልኝ። ማነህ? ዳግም። እኔና ፍቅረኛዬ ጥሩ ጊዜ እያሳለፍን ነው። ባትረብሸን ደስ ይለኛል። ምንም ፍቅረኛ እንደሆናችሁ ማመን አልችልም። እንደዛ ከሆነ ላሳይ። ምን ነው አሁንም አላመንክም እንዴ? አንቺ ቆይ ምን ይዘሽ አትናገሪም እንዴ? እኔ ምን ልበል? ኖ ይኸውልሽ ሜሪ፣ አይ ቲንክ ይሄ ልጅ ያመነን አይመስለኝም። ስለዚህ እኛ የሚደረገውን ነገር አድርገን ማሳመን ይኖርብናል። እንዴ ምን ነው ፍረጠጥሽ? ምን አይነት ነገር ነው የምታደርገው? ያለነው እኮ ትምህርት ቤት ነው። አሁን ብቻዬን ነው ስላለብኝ አንተ ጭራሽ የጉንጯን ዝም ስል ከንፈሯን ያምራል። ዳግም የተባልክ ልጅ እንደው በእናትህ ብቻዬን መሆን አለብኝ። ወይ ሂድልኝ ወይ ልሂድልህ። ይሄ ልክ አይደለም። ይሄን ነገር ሂጂ ለረዱ ነገር ቢያንስ ነው አቋት ትመክራታለች። ተንከሴ ሆንክልች። ምን አለ በስመ አብ አንቺ ራስሽ ነሽ ፍቅረኛ ማቾች እንሁን ያልሽ። እኔ ደግሞ የሚገባሽን ያደረኩት። ፍቅርሽ ወርመር ነው እኔ የገደ እንዴ ያው አንተ ልጅ በቃ ይሄ ሰውዬ ዱርዬ ሆነ እንደኛ ማውደልደል ሆነ እንዴ ስራው። ድሮም ያበሻ ደም ያለበት ሰው ይሄው ስራ አይወድም፣ ያውደለድላል። አረማመዱ ግን አይተዋል። ፉንጋ ያጀዘበው ይመስላል አይደል? በጣም በእናትህ ምን ሆነ ይሁን በእናትህ ጅዝብ ብሏል እኮ አካሄዱ ራሱ። ሲያሳዝን። እኔ የምልህ ምን ሆኖ ነው? አሻንቲ እየመጣ አይደል እንዴ? ሲመጣ አትጠይቀውም? እኔን ለምን ታስገኛለህ? እሱማ የት ይቀራል? አንተ ደግሞ እጭ ኮሜስታ አሻንቲ እጭ እንግዲህ እንከባበራ። ደግሞ ምን አጠፋው እንዴ? እዛ ጀማው በተሰበሰበበት በእንግሊዘኛ በጣሊያንኛ ታዝገናለህ። እዚህ ኮሚስቴ ምናምን አይመጣውም። ያው ፈረንጅ ብታርፍ ይሻላል። ምን ላድርግ? ለምዶብኝ እኮ ነው። አይልመድብህ። እኛ እኮ ተቸገርን በህልማችን እየመጣ። ምን እያልክ? ወይ ጉድ! ያው ፈራቴሎ እያልኩኝ እቃዥልሃለሁ። እኔ ራሱ እንትን ሴራሉ ምናምን እያልኩ እቃዣለሁ። በጣም እንዴ አንድ አይሆን የምትቃዡት? ምን ይደረግ? ደማችንም አንድ ነው አይደል? ደም ስራችንም አንድ ነው። አዎ ይኸውልህ ፈረንጅ፣ ይኸውልህ የኛ ቅዠታችንም ህልማችንም ቨርቹዋል ነው። እሺ አቤት እውቀት!
እንዴ እናሳ ይልቅ ማን በእናትህ ትላንት ቤዛን ስጠብቃት ነበር። በጣም ደብሮኝ ነበር አልመጣችም። ይኸውልህ ፈረንጅ ቢቀርብ ይሻላል። ቤዛ የምታመጣብህን መዓት አትችለውም ብያለሁ። እውነት ነው። የምን መዓት? ይኸውልህ የቦክስ መዓት፣ የችግር መዓት፣ የስቃይ መዓት ወደ አንተ ይመጣል። ብቻ ያርድን ፈርተህ ባልሆነ። በዚህ ሰዓት መፈራት ያለባቸው 2 ሰዎች አሉ። እሺ ደግሞ እነሱ ማንና ማን ናቸው? አንደኛው እኔ ቾምቤ ሲሆን አንደኛው ደግሞ ያሬድ ነው። ያሬድን እኔ ከፈራው አንተን ደግሞ ማን ሊፈራ ነው? ናታን ነው የሚፈራው። ይኸውልህ ናታን ሆዬ እንዲህ እንትን ሲለው ቃጁ ላይ ፍቅር መያዝ አይደለ እንዴ? ከዛ በኋላ ቾምብዬ እውነተኛው ባህሪያ ይወጣል። የዛኔ ጓገጭ አለበት። ፋይቲንግ ትሞክራለህ እንዴ? እንዴ ትቀልዳለህ እንዴ? እኔ ማለት እኮ ይኸውልህ አሜሪካን ኒንጃ እስከ ፓርት 5 ያየው ልጅ ነኝ። በጣም አሪፍ። ኧረ እባክህ እናሳ ይኸውልህ ባይገርምህ አልቤርቶዬ ቾምቤን ጥቁሩ ኒንጃ ነበር የሚባለው። በቃ አደባደቡ ራሱ አንድ ሰው አይችለውም እንዴ አይደለ እንዴ? ቾምቤ ጥቁር ያልገው ግን ተሳስተሃል። አሁን እኔ የመጡት የናንተ ምስል ሰማ አይደል? ቤዛ የት እንደማግኘት እንድትነግሩኝ ብቻ ነው። የራስ ጉዳይ ናላክን ከዳችሁ ማለት ነው። ምንድነው ባንዳ? ምንድነው እኮ ባንዳ? ይኸውልህ አንተ ሰውዬ ልሂድበት ባትናገረኝ ይሻላል። ባንዳውማ አንተ ነህ። እሺ ሰላቶ ነጫጭባ ምን ባንዳ ብቻ ይሄ ባንዳ ልሂድ። ድሮም እናንተ ማመኔ ገበርዲን ለብሰ ናልኛ ልልህም የዘመኑን ካፖስ ቀርባልህም የሀገሬን የወንዜ እጀ ጠባቡን የሚያምረኝ ቲቸር ሽሜ ግን ታድሎ ላንተ እኮ ነው። አንተ ግን የማይገባህ ዱዞን ክብኝ እንጂ እንዴ በቃ እንደዚህ አታፍጭብኝ። በአራቱም አቅጣጫ እያስፈልኩኝ ነው። ደስታ ከረሜላዬን ሳትይዝ እንዳታገኘኝ አላልኩም? ምን ላድርግ መስዬ ታውቂያለሽ፣ አይኖችሽን ካላየሁ በጣም ነው የምትናፍቂ። ናታን እሱ እኔን አይመለከተኝም። መሲን የት አጨክኝብኛ። በዛ ላይ ደግሞ እኮ ቃጁል ትረዳኝ ተፍ እያለች ነው። ምን የዛችን ዱርዬ ስም ነው የጠራኸው? አረ መነሬን ያልጠራውን መስሎሽ ነው? ናታን አታናደኝ። አዎ በቃ እሷ እኮ በጣም ብዙ ሰው ስለምታውቅ ነው። በል ናታን ካጠገቤ ሂድልኝ እሺ። ቆይ ግን አንቺ ደስታ ከረሜላውን አይደል እንደ ፈለግሽው? ቃጀል ብታመጣው ሌላ ሰው ቢያመጣው እንዴት ሳድርጌ ባመጣው ምን ችግር አለ? አሁን አረጋገጥኩ ከእህትነት ሌላ እንደማትፈልገኝ። በእናትሽ መሲ ዝም አትበይኝ። እንደውም ትሰማኛለህ ናታን፣ ከዚህ በኋላ ደስታ ከረሜላውንም ቢሆን ፈልገህ ብታመጣልኝ ደስታዬን አትመልስልኝም። እንደውም ተወሽ አትልፋ። መሲ ግን ታውቁሻል፣ በጣም ግራ እያጋባሽኝ ነው። አሁን እውነቱን ማወቅ ትፈልጋለህ ምን እንደሚያስደስተኝ? እሺ ንገሪኝ፣ ምንድን ነው የሚያስደስትሽ? ከዚህ በኋላ እኔና ያንተ ጓደኝነት እንዲቀጥል አልፈልግም። ወይ ደግሞ ይሄ ምን ማለት ነው? ምክንያቱም አንተ አጠገቤ ስላለህ ነው ደስታዬን ያጣሁት። ቆይ እኔ እንዴት አድርጌ ነው ደስታሽን ያሳጣሁሽ? በጣም ስላፈቀርኩህና አንተን ማግኘት እንደማልችል ስላወቅኩ። መሲ መልሽልኝ፣ ዝም አትበይኝ። ምክንያቴ ብዙ ነው። አሁን እንደዚህ ብዬ ብነግርህ አይገባህም። በቃ ከዚህ በኋላ አጠገቤ አትድረስ፣ ላይህም አልፈልግም። እሺ ፍላጎትሽ ይሄ ከሆነ ካጠገብሽ ገለልልሻለሁ። እንዴትስ አድርጌ የሆዴን ላሳይህ፣ ምን ቃል ተናግሬስ ውስጤን ልግለጽልህ? እንጨነቀኝ ጠበበኝ ጠፋኝ የምልህ፣ እወቅልኝ ባክህ እንደምወድህ። ዳኒ ጸጋን ተከታተላት ብያለሁ ነበር እናማ ሁሉ ነገር እስኪፈጠር አንተ ትሄደ ነው። እባክሽ አትደፊብኝ። ከፈለግሽ የከፈልሽኝን ብር አፍንጫሽ ለመወርወር እችላለሁ። እሺ ከዚህ በኋላ ምንም አይነት ስራ መስራት አልፈልግም። እንደሱማ ማድረግ አልችልም። አልሰማህም? እሺ አለመስማት መብትሽ ነው። የፈለግሽው ነገር ልታመጪ ትችላለሽ። ሃይ ካሌባ ምን ነው ብቻ ግን እባክሽ ጆ ሰብሊ ጋር ሄደና ብቻዬን እንዴ
አሁንም ይጣላሉ እንዴ? ማለት አንቺ እንደሚጣሉ ታውቂያለሽ እንዴ? ምን እነሱ ጸብ የአደባባይ ሚስጥር አይደል? ቆይ ረዱ ግን ደህና ነሽ? አዎ ደህና ነኝ። ለምን ጠየከኝ? አይ ዝም ብዬ እንዲህ ሁኔታሽን ሳየው ልክ አልመሰልሽም። ኧረ ደህና ነኝ። በቃ ካሌባ ቻው፣ እንገናኛለን። እቺ ልጅ ቆይ ያማታል እንዴ? ዩሉክ ድብርት ምን ነበር በእናትህ? ያቺ ቲክቶከር ዲፕሬሽን ነው ያለችዋ። ዩሉክ ዲፕሬሽን ፕሮብሌም? Yeah, there's a problem. ዋት ፕሮብሌም? ቃጀል ግን ይቻምሽ ይሄን እንግሊዘኛ እኮ አብላላሽው። ድሮም እኮ ከነዛ ጀዝባዎች ጋር መዋል ሲጀምር ነው በቃ እንዴ ድድብ ብዬ ቀረሁት። እንግሊዘኛ what problem? I'm in love. You love? Yeah, of course. Who? Beza. Oh my god. Oh my god, Beza? Yeah, what happened? Oh my god. Oh my god. Why'd you say oh my god as such? በእናት ፈርዛ እስቲ ትንሽ ላካብድበት። እኔ እኮ ነገሩን እንደማላቅ ማወራው እኮ ይመርልኝ ብዬ እኮ ነው። ምን ይላል? What are you saying? Beza boyfriend Yared. Yeah, I know him. I heard that he wants to fight with me. Fight? Like this? Yeah. እንዴ እና እኔ ምን እንዳደርግልህ ነው? መቼም ያሬድን ፈርሽልኝ ምናምን እንደማትለኝ ተስፋ አደርጋለሁ። Oh love. ወይ ቤዛ ደፋር ነሽ አንቺ። እኔ ስንዳቅሜ ነው ቾምቤን ያንፈራፈርኩት። ጭራሽ ይሄን ነጫጭባ በፍቅርሽ እንዴት ባርገሽ ታንፈራፍሪዋለሽ? ወይኔ ሚሰብለ ምን ሆነሽ ነው ሞዴሊንግ እንደሚሰራ ሰው ጎብለል ለምትይ? በጣም ስለተናደድኩኝ ራሴን እያረጋጋሁ። ንዴትሽ አፍንጫሽ ላይ ነች አይደለ? ቶሎ ነው ወግ የምትይው። ይሄ ሁሉ ንዴት ግን በአንተ ምክንያት ነው የመጣው። እሺ ምን አደረኩሽ ደግሞ? ልክስክስ መሆንን አወቅኩት። ሚሰብለ እየገባሽኝ አይደለም፣ አብራሪልኝ። ትንሽ አታፍርም? እኔ ሸኝታኝ ስታበቃ ከቤስት ፍሬንዴ ጋር ስትጀናጀን ስታደር እና ምን ችግር አለው? እኔ እኮ ገርል ፍሬንድ የለኝም። ብጀናጀን ምን ሆኖ ጥፋቱ? ጥፋቱ ብለሽ እኮ ቆምሽ። ጨርሽዋ። ጥፋቱማ አለም ቤስት ፍሬንድ ነች። እንዳታጠና አንተ ስትጀነጀናት ነበር። ያ ደግሞ ውጤቷን ይቀንሰዋል። እኔ ግን እንደዛ አይመስለኝም። ቀንተሽ ነዋ። ለምንድን ነው የምቀናው? ያው ስለምትወጂ ነዋ። ጀመረ ደግሞ ይሄ ጉራክ። እስኪ አለም ትሙት አልወድህም በይ። ለራስ የምትሰጠው ቦታ ግን የትየለሌ ነው መስሎሽ ነው? ከፈለግሽ ግን ከዚህ በኋላ አለምን አላወራትምሽ። ኧረ አዋራት። እኔ ውጤቷ እንዳይቀንስ ብዬ ነው። እሺ ውጤቷም እንዳይበላሽ ከትምህርቷም እንዳትስተጓጉል በቃ ካሁን በኋላ አላወራትም በስልክ። ምን ያስገለፍጣል? ደስ ብለሽኝ። ብዙም ደስ አልበለህ። እኔ ጆንዬ ነኝ። ችግር የለውም። እኔ ዘላለም አለሜንም እጠብቅሻለሁ። ዘላለም ባትጠብቀኝ ነው የሚሻልክ። ምን ነበር እንደው ያዘፋኝ ያለው? አዎ ተመጪ እንደው እያልኩ ሌት ተቀን ናፋቂሽ ሰርኬም ማይታክተኝ አለሁሽ ጠባቂ። ትንሽ አታፍርም? በዚህ ድምጽ ደግሞ ለመስፈን ስትሞክር ምን ችግር አለው? ሀሳቤን ለመግለጽ ያህል በቂ ነው። ደግሞ አልደከመሽም? አትቀመጭ? ቢደክመኝ ባይደክመኝ ምን አገባክ? ታዲያ ምን ችግር አለው? ቆሜ አጠብቅሻለሁ። እኔ ልሄድ ነው። ተቀመጥ። መቼ መተሽ ነው? መቼ የምትሄጂው? አሁን መጣሁ። አሁን ልሄድ ነው። ምን አገባክ? እኔማ አንቺን ባገባ ነው ደስ የሚለኝ። እሱ ሲያምርክ ይቅር። ትወጂኛለሽ፣ ታስታውቂያለሽ፣ ልውደድሽ እንጂ የትቀሪያለሽ። ቆይ ዛሬ ምን ታይቶ ነው? ካልዘፈንኩ ብለህ ልትሞት ነው እንዴ? ደስ የሚል ህልም ታይቶኝ ነው። የምን ህልሙማ
ህልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ ይሆን አዝማሪማ ወጣሃል። ቆይ ልጨርስልሽ እንጂ የሚወድሽ ልቤን ገና አይቶሽ ሳይበቃው በእጆችሽ ደባብሰሽ ልታቅፊኝ ስልነቃው ተመቸውሻ? ምን ትመቸኛለህ? አዛከኝ እንጂ። ለማንኛውም ይሄን ያህል ካፍታቶሽ ይበቃሻል። በቃ እኔ ልሂድ። የትም አትሄድም። ለምን? ምክንያቱም እኔ ነኝ የመጣሁት፣ እኔ ነኝ የምሄደው። ሚሳብለም አንድ ነገር ግን ረስተሻል። ምንድን ነው የረሳሁት? ዛሬ ገደል ግባ ሳትይኝ እየሄድሽ ነው። ቆይ ግን አንተ ልጅ ጤነኛ ነህ? ይመስለኛል። የራስ ጉዳይ የኔ ጉዳይ የኔ ኑሮ ካሁን በኋላ ገደል ግባ። እኔ እወድሻለሁ ሚሳብለም። ሳልጨርስልሽ ግን ያንቺ ሆኗል የኔ ፍቅር። ሄቨን ቆይ ግን ልጁ ምን አስቦ ነው? እለት እለት እኮ ነገሩን ሁሉ እያበረረው እየመጣ ነው። እኔ ምንም ነገር ስራው እያማረኝ አይደለም። አንቺ ሊጠልፈኝ አስቦ ቢሆንስ? አንቺ ሊጠልፍሽ አስቦ ይሆን እንዴ? እቺ ደግሞ ምን ትላለች? እንደው ምንድነው የምጠይቅሽ ነገር ደግመሽ መጠይቂኝ? ግራ ቢገባኝ እኮ ነው ጄሪ። ግድ የለሽም፣ ይሄንን ነገር መላ ብንለው ጥሩ ነው። እኔ እኮ ባለማወቅ ያደረገውን ነገር ሄደን ብንናገርበት ባንዴ ይባረራል ብዬ ፈርቼ ነው። እንዴ እና ታዲያ ይባረራል? የምን አገባኝ? ችግሩ እኮ እሱ አይደለም። ታዲያ ምንድን ነው? በአንቺ ምክንያት ከትምህርት ቤት ከተባረረ በኋላ አንገቱን ደፍቶ ዝም የሚልሽ ይመስልሻል? እና ምን አባቱ ሊያመጣ ነው? እመኚኝ ጄሪ፣ ተስፋ የቆረጠ ሰው ምንም ነገር ሊያደርግ ይችላል። ቆይ ጠብቆ የሆነ ነገር ቢያደርግሽስ? ሄቨን እሺ ቆይ ታዲያ ምን ይሻለናል? በደንብ ካሰብንበት የሆነ መንገድ ማግኘታችን አይቀርም። ግን ከዛ በፊት ባንቸኩል ጥሩ ነው። ልክ እኮ ነሽ ሄቨን። ተስፋ ቆርጦ የሆነ ነገር ካደረገኝ በኋላ ወይኔ ምናምን እሪ ብንል ምንም ነገር ተስፋ የለንም። ይኸው እኔም እኮ እሱን ለማለት እየሞከርኩ ነው። ወይኔ ጄሪ፣ አይ ውበቴ፣ አይ ውበቴ፣ አይ መልኬ። እንዶ በቃ ይሄ መልኬ በቃ እንዶ ለፈተና እየወሰደ ችግር ጋር ነው የሚያጋርጠኝ። በቃ እንዶ እጭ። አይ ጄሪ ምን ያስገረፍጥሻል? ብቻ ጄሪ አታምሪም ምናምን ልትይኝ ባልሆነ እኔ አላልኩም። እንደዛ ነው የሚሻልሽ ሲጀምር። አንተ ሰውዬ ተረጋጋ ብያለሁ። ቋንጃ ሰብሬ ብቅል ጨባቂ ነው ማድረግ። የማንን ቋንጃ? ያንተ ነዋ። ሰውዬ እኔ እኮ ቀስቴ ነኝ። ኧረ እባክህ እውነትህ ነው? አንተ አሁን ምንህ ነው ቀስት የሚመስል? ይሆን ጓያ። ሰውዬው ወሬ አታብዛ። ታስገባኛለህ ወይስ አታስገባኝም? ባላስገባህ ምን ልትሆን እኮ እኔ ደምሳሽን አልፈህ ልትገባ ኋላ ነው ተናግሬያለሁ። እሺ በቃ ውስጥ ያሉ ልጆች እንጥራለን። ቆይ የኔ ስራ ጥበቃ እንጂ ምን ነው ተላላኪ የምመስል? ቀላል ሰው አድርገኸኛል። ሴኩሪቲ እኮ ነኝ። እሺ በቃ የምትፈልገውን ገንዘብ ልክፈል። ገንዘብ? ሙስና አጭበርብር እያልከኝ ነው? እኔ ደምሳሽ ታማኝ የሆንኩ ጥሬ ግሬ በላቤ የምበላ ታማኝ ሰራተኛ ጀግና ነኝ እኮ። እኔን ሙስና ሰውዬውን ታስገባኛለህ ወይስ አታስገባኝም? ተው 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 ተው። ዘራፍ ዘራፍ፣ አካኪ ዘራፍ ዘራፍ። ተው ብያለሁ። አንተ ተው 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 ተው። ዘራፍ ዘራፍ፣ በህግ አምላክ ዘራፍ። ቆይ ቆይ፣ እንዴ ደምሳሽ ምን እየተካሄደ ነው? አታየውም ይሄ ሰውዬ? ቆይ መጀመሪያ ተረጋጋ። ቆይ አንተ ደግሞ ማን ነህ? ቀስቴ ይባላለሁ። ቀስቴ ስም ነው? አዎ ስም ነው። እና ቆይ ምን ፈለክ? ችግር ገጥሞኝ ሰው ፍለጋ ነው የመጣሁት። እኮ ማንን? ቤዛን። ቤዛ? ቤዛ የቷ? የአባቷን ስም ነው? አዎ የአባቷን ስም አላውቀውም። አዩ መምህር አዩ፣ ይሄ ዱርዬ ወጠጤ ገና ፊቱ አይቼ አይነ ውሃው አይቼ ሌባ መሆኑ አውቄያለሁ። አንተ ሰውዬ ቆይ ለምን አትፋጠኝ? ኧረ በህግ ኧረ በህግ። ደምሳሽ ምን እያደረክ ነው? ምን እየሰራ ነው? አያዩትም እንዴ? ልጁ ግሏል እኮ። እና የትምህርት ቤቱ ጥበቃ አንተ ነኝ እንጂ እኔ ነኝ እንዴ? እኔ እኮ ቅጥሬ ኮንትራት ነው። በዛ ላይ ተማሪ እንዳይወጣና እንዳይገባ ነው እንጂ እንደዚህ እንዴ። እና እንደዚህ ደም የጠማው እንድጠብቅ ውል የለኝም። ትቀልዳለህ እንዴ ደምሳሽ? ስራ እኮ ነው ያዝነው። እኔ ጨዋታ ነው አልኩ። ታዲያ ደምሳሽ እኔ እናንተ ልጁ ከሄደ በኋላ እናወራለን። ወንድሜ ምን መሰለህ፣ ግቢው በሙሉ ቤዛ የሚባል ብዙ ተማሪ አለ። ስለዚህ የአባቷን ስም ካልነገርከን አለያ ደግሞ ለምን እንደፈለካ ካልነገርከን ልናገናኝ አንችልም። ወይኔ ቀስቴ። እሺ ቆይ ሚኪ ነው ያቡሽን ማግኘት እችላለሁ? ሚኪ የጨርቆሱ? አዎ የጨርቆሱ። ቆይ አንተ ምናቸው ነህ? ለምን ፈልጋቸው ነው? ለሆነ ጉዳይ ፈልጋቸው ነው።
እኮ ጉዳይ ምንድን ነው? ሰሞኑን ፎንቃዬ ምን እንደሆነች አላውቅም፣ ሙዳ ተጨርቧል እና ዘርግፊልኝ ብላት አልሰማ ብላኛለች እና ለእነሱ ደውል ደግሞ ስልካቸውን ያነሱ እና በቃ ይኸው ዘርግፊልኝ። ቆይ ለመሆኑ ፎንቃ ማናት? ቹቹሻ አበሱ ገበርኩ። እግዚኦ እግዚኦ እግዚኦ! እንደው ልፉ የተባለ ፍጥረት ልፉ ድካሙ አስተምራችሁ ልጅ ያውጥላችሁ የተባለ ፍጥረት እግዚኦ! ቲቸር በቃሉ ችግር አለ? ከዚህ በላይ ምን ችግር አለ? ምንድን ነው ችግሩ? አረ ምንም አለ አይደል? እኛ ልጆች ናቸው ብለን ሳንበላ ሳንጠጣ በባዶ እግራችን መተን እያስተማር እነሱ ግን ያው ፍቅር በፍቅር ሆኗል። አሁን ቹቹ ፍቅረኛ አላት ቢል አሁን ማን ይገምታል? አረ ምንም እኔ ራሴ አልገመትኩም መምህር እኮ አይገርምም? አሁን ቹቹ ፍቅረኛ አለ ብል ማን እንዴ? አንተ ቹቹ ታውቃታለህ እንዴ? አረ አላውቃትም። ያው እርሷ አወቋት ማለት ነው ያወቅኩ ማለት አይደል? ያው በርቼ በራ ነው። ዝም በል ይሄ ነገር ዝም ብለህ ታራግባለህ እንዴ? መምህር አሁን ታስጠራልኛለህ? እኔ የምለው እንደው ከቹቻ ጋር ምን ያህል ጊዜ ቆያችሁ? 9 ጊዜ። አይ ደምሳሽ እረፍ ቆይታ አታ በቃ ደምሳሽ በቃ ሚኪና ቡሻን አገናኛለሁ። በቃ እንግባ። እሺ እርግጠኛ ነህ መምህር ይግባ? አዎ ደምሳሽ ይግባ አልኩ። ምን ነገር ታባርጃለህ? እሺ ቆያ መታወቂያ አምጣ። የለኝም ባክ። እሺ ግባ፣ ችግር የለውም። ጎመን በጤና ይኸው። ምን ሆነሽ ነው? በጣም ደብሮሻል እኮ። ከናታን ጋር በኃይለኛው ተጣላ እንዴ? ለምን? እንደማይወደኝ ሳቅ ተናድጄ ልቡን ሰበርኩት። እሺ እንደማይወድሽ በምን አወቅሽ? ደስታ ከረሜላ ፈልጎ ያመጣልኛል ስል ጭራሽ ለዛች ዱርዬ ነግሮ በሷ ያስፈልግልኛል። ዱርዬ ማለት ቃጀል ነው። አንቺ ደግሞ ከሰው ውጭ ሌላ ዱርዬ ታውቂያለሽ? ታዲያ ስለጨነቀው ላንቺ አስበው መሰለኝ እኮ እንደዛ የሚያደርገው። አይደለም፣ በሰበብ አስባቡ እሷን ማግኘት ስለሚፈልግ ነው። እኔን ደግሞ ከእህትነት በዘለለ አያየኝም። እሱን ሳስብ ደግሞ ተጎዳ። ከዛ ደስታ የራቀው ባንተ ምክንያት ነው። ከዚህ በኋላ ላይ አልፈልግም አልኩት። ወይኔ መሲ፣ ቆይ እንዴት እንደዛ ትይዋለሽ? ምክንያቱም እውነት ስለሆነ ነው። ደስታዬን ያጣሁት እሱን ማፍቀሬን ካወቅኩ ጀምሮ ነው። ደስታሽን ያጣሽው ለመደበቅ ከወሰንሽ በኋላ ነው። ሳብሊኒ መናገር ጣልቼ ነው? ቆይ እሱ እኔ እንደምወደው ባይወደኝስ? እሺ ቢወድሽስ? ሁሉንም መናገር ስቺ ነው የምታውቂው። ምክርና ቡጢ ለሰጪው ቀላል ነው አሉ። አሁን ተረት ተረቱን ትተሽ ንገሪው። እሺ ካንቺ ልማር። እስኪ መጀመሪያ አንቺ ንገሪውና እኔ ልከተልሽ። እኔ ለማን ነው የምነግረው? ለኢላ ነው። እኔ እኮ ኢላን አልወደውም አይደለ? እኔ ቢያንስ ካንቺ ይሻላለሁ። በጣም ለመወዳት ጓደኛ ውስጤን መናገር እችላለሁ። አንቺ ገና ለራስሽም አላመንሽም። ምንም ነገር ስለሌለ ነው አላመንኩት። ኧረ ነው። አዎ እንደዛ ከሆነ ጥሩ። ይሄ ልጅ እንደሆነ ምን ቢሻለኝ እንደው ምን ላድርገው? ስርጭት ነው ያለኝ። ጄሪ አይ ቲንክ የሆነ ነገር ሀፕን ሳያደርግ አይቀርም። ሲጀምር የሆነ ጦስ ይዞብን ነው የሚመጣው። ጄሪ ቆይ ምንድን ነው ጉዱ? ደግሞ ምን ሆንክ? አይኔ እያየ እኮ እኔ ከሁለት ያጣው ነው እኮ። ዳግም አልገባኝም። ጄሪ ቆይ እሷን ለምንድን ነው እንደዚህ የሚያደርጋት? አንተ ሰውዬ አትጃጃል እንዴ! የሆንከውን ንገረኝ። አሁንስ በዛ። ዳጊ ረጋ በልና የተፈጠረውን ነገር ንገረን። ማርክ በአይኔ በበረቱ አይኔ እያየ ሜሉዬ ነ ጉንጯን ስማት ከንፈሯንም እኮ ሞክሮ ነበር። ማትሙት ማለት ሳማት ማለት ምን ማለት ነው? አይገርምሽ? እሺ ሌላስ ምን ተፈጠረ? አረ ሌላኛውን ጉዴ ልንገርሽ። ረዱ ደግሞ ከዛ ተንከሲስ ጋር እዛ ስትሳሳቃዩት፣ ይህ ማለት ብቻዬን ቀረሁ ማለት አይደል? አይ ዳጊ አሁን ነው ከሁለት ያጣ ማለት። ጄሪ እንደው ሲተሳለብሽ የሆነ ነገር አድርጊ። በማማሙት እኔ ምን ላድርግ? ያመዋል እንዴ? ሆ መጀመሪያ አፈቀርኩ ምናምን እያለች እየየ ስትል መልክ ስትሰራባት አልነበር እንዴ? ጄሪ እኔ እኮ የዘኔ በሜላት ታውሬ ነበር አይደል? እሺ አሁን ለሜላት ያለ ፍቅር ወጣልህ? አልወጣልኝ። ታዲያ ረዱ እንደፈለገች ብትሆን አንተ ምን አገባ? ይኸውልሽ እኔ የሜላት ነገር እስኪለይለት ድረስ ረዱ ከማንም ጋር ልትሆን አልፈልግም። ምክንያቱም ተውሱ። ለምን ሲባል? ምክንያቱም ያው የሜላት ነገር ጥሩ ካልሆነ ወደ ረዱ እመለሳለሁ። እግዚኦ ዳግም እንደው ኧረ በስመ አብ ወልድ ጌታ ሆይ ምን ይሻለናል? እንደው ዳግም በእናንተ ልጆች የተነሳ እንደው ወንዶች በእናንተ የተነሳ እኔ መብረቅ እንዲያወርድብን እየፈራሁ ነው። እንዴ ቆይ ምን አጠፋሁ? አንተ አይደብርም እንዴ ልጅቱን ባጣቆየኝ ስታደርጋት?
ቆይ እኔ ሳላሳዝንሽም እንዴ? ድሮ ትንሽ ታሳዝነኝ ነበር፣ አሁን ግን አስጠላኸኝ። እሺ ሲያስጠላ ሄቨን እንዴ ቆይ ለምን አንቺ ዝም ትያለሽ? ቆይ የኔ ጥፋት ምኑ ጋር ነው? ዳጊ ልጅቷን በሰከንድ ኦፕሽን ማየት በጣም የሚደብር ነገር ነው። ጄሪ ሄደን ልጅቷን እናያት። ማንን? እረዱና ከልጁ ጋር የጀመረችውን ግንኙነት እንድታጠናክረው እንንገራት። ልክ ብለሻል አንቺ። የኔ ልጅ እሺ ጓደኛዬ ዛሬ እንዴት ደስ እንዳለኝ ብታይ። ምን ተፈጥሮ? ከካሌብ ጋር ሆኜ ዳጊ እንዳየኝ አድርጌ ማለት ነው ተቃጥሎ እንዴት እንደሄደ። የምርሽ ነው? አዎ ጓደኛዬ በጣም ነው ደስ ያለኝ ብታይ። ይሄማ ለኛ በጣም አሪፍ ነገር ነው። ስለዚህ ከዚህ በኋላም በተደጋጋሚ እንደዛ እያደረግሽ ልጁ በቅናት ተንጨርጭሮ ወደ አንቺ እንዲመጣ እናደርገዋለን እኮ። እኔስ ምን አልኩ? ጓደኛዬ እንደዚህ ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል። ሁሌም ከጎኔ ስለሆንሽ አመሰግናለሁ። ምንም አይደል። ግን ሜሉ የደበረሽ ትመስያለሽ። ምን ባክሽ፣ ይሄ ማርክ አናዶኝ ነው። ምን ነው? ምን አረገ? ዳግምን ልናስቀናው ስንሞክር ዳግም ስላላመነ ቆይ ላሳይ ብሎ ግጥም አድርጎ አልሳመኝም መሰልሽ? የምርሽን ነው? አዎ። ከዛ በኋላ እንዴት እንደደበረኝ። ይሄ ሁሉ እየሆንሽ ያለሽው በእኔ ምክንያት ነው አይደል? ቢሆንስ ጓደኛሽ አይደለሁ እንዴ? ብችል እኮ ከዚህም በላይ ማድረግ ይገባኛል። በእኔ ምክንያት እንደዚህ እንድትሰቃይ ስላረኩሽ በጣም ይቅርታሽ። አያሳስብም የኔ ቆንጆ። ይልቅ ግን ካሌብ በተደጋጋሚ ስታገኙ ምን እየተሰማው ይሆን? ግራ ገብቶታል። ከዛ ደግሞ ድንገት ጥዮ ሲሄድ ምን እንደሚለኝ አላውቅም። ለነገሩ እሱም እኮ አይፈረድበትም። አሁን ግን ዳጊ ምን የሚያደርግ ይመስልሻል ሜሉ? በእርግጠኝነት ጄሪ ጋር ሄዶ የሆነ ነገር ማለቱ የማይቀር ነገር ነው። እስቲ ጉዱን እናያለን። ለማን ይነገራል? አንተ ለማን ይነገራል? አይ ዘመን፣ አይ ጊዜ፣ አይ ዘመን። እንደው ምን ብናደርጋችሁ ነው የሚሻለው? ኧረ ቲቸርዬ ሊለ ግራ አጋቡን። የተፈጠረውን ነገር ወይ ይበሉና ወደ ክላሳችን እንግባበት። ምን ይላል ይሄ? ተፋቅራችሁ አለቃችሁ እኮ። ይሄኔ እኮ አንተም ይኖራል አይደል? ለሱ ነው እንዴ? አዎ ነው አለ አይደል? ማ እኔ? አዎ አንተ። አረ እንደዚህ አይነት ነገርማ ያፍራል። ግን ድንገት ሚኪ ሊኖረው ይችላል። ምንድነው የምትቀባጥረው አንተ? እስኪ ዝም በል ተናገር አንተ። አረ እኔ እንደዚህ አይነት ነገር አፍራለሁ። ፈርተህ ነው? እንደዛ ነገር እኔ የምለው ቲቸርዬ፣ እኛ ግን ለምን እንደፈለጉን አልገባንም። ግራ ገባን እኮ። አንድ ግለሰብ ይፈልጋችኋል። ነገር ግን እኔ ባለውበት ታናግሩታላችሁ። ማን ነው? ቀስቴ። ቀስቴ? አዎ። ምን ደነገጣችሁ? አይ እንዴት አስችሎ ትምህርት ቤት መጣው ይሄኩ እዚህ ትምህርት ቤት ማለት አይ ለክፋት እኮ አይደለም፣ ግን ልጁ ትንሽ እውቀት ይፈራል። ኖሌጅ ስትረስ ፎቢያ አለበት። የገባበት ጉዳይማ በፍቅር ጉዳይ ነው። በማን? እኔ አላወራም። ጉዳያችሁን ሂድና እንስማ አብረን። ኑ ቀጥሉ። እሷን ነገር ሳብ እሺ ወፍራ ናታን፣ የተፈጠረ ነገር አለ እንዴ? እባክህ ከመሲ ጋር ትንሽ ተባጭቀቅ። ምን አጥፍተህ? ምን እንዳጠፋው ራሱን ያላቅ። እንደዚህ እኮ ናችሁ ሴቶች። አንተ ማጠፋህ እሷ ማጠፋች፣ ሁሉ ጊዜ ጥፋተኛው አንተ ነህ። ከመሬት ተነስታ ግንፍል ትላለች። የምር እኔ በጣም ነው ግራ የገባኝ። አፍቅራህ መናገር ከብዷት እንድታቅላት ነው ብዬ ብነግርህ በጣም ደስ ይለኝ ነበር፣ ግን ምን ላድርግ ቃል ገብቻለሁ። ቆይ እሺ፣ ነው ምንድነው ማድረግ ያለብኝ? ሲመስለኝ ግን የሆነ እንድትረዳት የፈለገችው ነገር አለ። እና ታዲያ ለምን አትነግረኝም? እንዲህ ከምታስጨንቀኝ። ሴቶች እንደዚህ ናቸው። አንዳንዴ ጠንቋይ እንድንሆን ይጠብቃሉ። የሆነ አይኗን አይተን ምናምን እንድንረዳት ነው የሚፈልጉት። ቆይ እንዴት አይኗን አይቼ የፈለገችው ምን እንደሆነ መረዳት እችላለሁ? እኔ ለሱ መልስ የለኝም። የሚያስቡት እኔ ነገርኩ። ግን እንደ ሴቶች ውስብስብ የሆነ ፍጥረት አለ። እኔ እንጃ። ቆይ ሻው ምን ውስጥ ነው የገባሁት? አይዞህ ወንድሜ፣ ጊዜ የማይፈታው ቋጠሮ የለም። መታገስ ነው። እታገሳለሁ ካልኩኝ ተለያይተን መቅረታችን ነው። ምን አባቴ ዳ ውስጥ ነው የገባሁት? ወይ ለ7 ቀን ጸበል ተጠምቄ ልምጣና ልሞክር እንዴ?
ምናልባት ልቧ ከራራልኝ ብዬ እኮ። አይ ወንድ ልጅ መከራው። አሬላ በእናትህ ዝም አትበለኝ። እኔ ምን ልበልህ? እኔም እኮ ጨንቁኝ ነው። አንተ ምንድን ነው የምትቀበጥረው? በቃ ፎንቄን ምን ሆነሽ ነው ብዬ ስጠይቃት አልሰማ ስላለች ነው ወደዚህ የመጣሁት። እና የቤተሰብ ጣጣን እዛ አጨርስም እንደዚህ ትምህርት ቤት ድረስ ይሰብን። አንተ ልጅ ካስቲሎች እኮ እውቀት የምትገበይበት ቦታ ነው። እውቀት የምትገበይበት ቦታ ደግሞ ይኸውልህ ፋይቲንግ ምናምን አይነፋም አይደለ? እንዲህ ፍራርት የለውም። ተሙዳት ያዝሽ። እኔ ሙድ መቼ ያዝኩኝ? አንተ አይደለ እንዲህ ፍራርት የለውም የሚለውን ቃል ያመጣብን። ታዲያ ለምንድን ነው የምታስጨንቀኝ? ሁላችሁ የሆነ ነገር አድርጉሽ። ይኸውልህ ምን ታደርጋለህ መሰለህ? አንተ ኖሌጅ ሳይሰማ አንገትህን ደፍተህ ትሄዳለህ። እኛም ቤታል ወይ እንላትና እንደውልልሃለን። በቃ እስኪ ፈረሰኛውን በል ህፃነ ቂርቆስን አስታይ። በቃ እኔ ልቁሷ ይቻምሽ ፍራዛይ ትቸርዬ አመሰግናለሁ። እንዴ አረ ቀስታ ታወርድን በእናትህ። እዚህ ትምህርት ቤት በእንግሊዘኛ ነው ሁሉም ነገር፣ ምስጋና ምንም በእንግሊዘኛ ነው። ያማል እኔ እንግሊዘኛ ከየት አመጣለሁ? ይኸውልህ እኛ የምንነግርህን ነገር የፈጠነ ታስተጋባ የፈጠነ ነው ግን። እሺ አፍጠን ያው መጀመሪያ ቲቸርዬ ከሚለው ቃል ትጀምር። ቲቸርዬ በል ቲቸርዬ። ይኸውልህ ከዛ ምንድን ነው ቲቸርዬ ጊሚ መኒ ምን ይቺን ወዳል በቃሉ በዚህ ችግር ጊሚ መኒ ጉድ እያጣችሁ ተወጣው ግዳባት ዘራፍ 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 ወንዱ ምንድን ነው? ምንድን ነው አንተ ደግሞ ምንም ከወጣው ይሄ ሚኪ ነው እንጂ ሙድ መያዣ የማንም ሙድ መያዣ አደረገኝ እኮ። ኧረ መምህር በቂ እኔ እኮ ድሮም ይሄ ልጅ ዱርዬ ነው ብዬ ነግሬሃለሁ። ዝም በል አንተ። እንደውስ የጥበቃ ቦታ አንተ ምንድን ነው የምትዞረው? እዚህ ሂድ የጥበቃ ቦታ። ምን ይላል ደግሞ ይሄ ደግሞ መጥቶ ደግሞ ሙድ መያዣ ያደርገኝ። ወይኔ በቃ ሂድ ብያለሁ። እንደዚህ አይከበርም እንዴ ሽማግሌ ሚኪ አቡሽ አገኛለሁ። ወይኔ በቃ የማንም ማላገጫ ነው። ዳኒ እንዴ ምን ሆነ ነው ፊትን? ምንም አልሆንኩም ትላለህ እንዴ? እንደዚህ ተመተህ ምንም አልሆንኩም አልኩህ አይደል እንዴ? አትቆጣ። ደግሞ ምንድነው ያኔ አንተ አይደለ እንዴ ጓደኛ እንድንሆን መተህ የተዋወቀኝ? አሁን ተውኩታ። ለምን? ምክንያቴን አልነግርህም። ለምንድን ነው እኔ ላይ እንደዚህ የምትሆነው? እኔ እኮ ምን እንደተፈጠረ ነግረኝ ልረዳ። የምሬን ነገር አሳስቦ ነው እንዴ የምትጠይቀኝ? አዎ በሚገባ ያሳስበኛል። አስመሳይ ሰው ደስ አይለኝም። እኔ ማቃጣሪ ሰው ደስ አይለኝም። አቃጣሪ ነህ እያልከኝ ነው? እና አስመሳይ ነህ እያልከኝ ነው? ምንድን ነው ፍላጎት? የገጠመ ችግር ተረድቼ መፍትሄ መፈለግ። ሁኔታ ግን እንደዛ አይመስልም። እና ምንድን ነው ይመስል? አላውቅም። ልጅ ዳኒ ቁንጥጬ በደንብ ተስማምተዋል ማለት ነው። ቀስቴ ምንድን ነው ያደረገው? ያው ማንኛውም ፎንቃ የያዘው ሰው እንደሚያደርገው ነው ያደረገው። እሺ አሁን ከግቢ ወጥቶ ሄዷል? አዎ ወጥቷል፣ ግን የሆነ ነገር እንድንነግረው እየጠበቀ ነው። እሺ ምንድን ነው እንድላችሁ የምትፈልጉት? ቹቻ ቆይ ለምንድን ነው ከትምህርት ቤት የቀረችው? በዛ ላይ ደግሞ እያለቀሰች እየተባለ ነው። ችግር ተፈጥሯል። ምን አይነት ችግር? እሱን እንኳን እኔ ባልነግራችሁ ይሻላል። ለቀስቴም ቢሆን እሷ ራሷ ቹቻ ትንገሩ። ቀስቴ ስሜታዊ የሆኑ ነገሮችን ያበላሻል። ለምን የተፈጠረውን ነገር ለኛ ነግሪ ነው? ይኸውላችሁ የሚጢጢ አባት መጥቶ ልጄን ካልወሰድኩ እያለ ነው። ምን? የምርሽን ነው? አዎ የምሬን ነው። እንዴ ከየት መጣ? እኛ ምንም የምናውቀው ነገር የለም። ሲቸግረኝ ሄድኩኝ፣ አሁን ደግሞ ሲሳካልኝ ልጄን ፈልጌ መጣሁ ነው የሚለው። እና እሷ ያስቀምጣት ከመሰለችው እንዴ ጩጯን ወስዳሉ ምናምን የሚለው? ምንም ግራ የገባኝ እሱ ነው። እና ታዲያ እናንተ ምን አደረጋችሁ? እኛ በቃ የሚደረገውን ነገር ሁሉ ለማድረግ ሞክረናል። እግሩ ስር ተደፍተን ለምን ነው ብዙ ነገር ነው ያደረግነው፣ ግን ሰውየው ምንም የሚሰማ ፍጥረት አይደለም። እና ታዲያ አሁን ሲስተሯን ፕሮቴክት ለማድረግ ብላ ነው እሷ ከትምሩ የቀረችው? አዎ ሰውየው በዚህ 2 ቀን ውስጥ ወስነሽ ካልነገርሽኝ ጉዳዩን ወደ ፍርድ ቤት ወስደዋለሁ ነው የሚለው። ወይ ጣጣ! ፍርድ ቤት ከገባ ደግሞ ለሱ ነው የሚወሰንለት። እና አቡሻ በዚህ ጉዳይኛ ዝም ነው ማለት ያለብን? እኮ ምን እናርግ አላውቅም፣ ግን ግዴታ የሆነ ነገር መፍጠር አለብን። መጀመሪያ ግን ረጋ ብለን ለቀስቴ ወይ ማለት አለብን። ከዛ ቀስ ብለን የሚፈጠረውን ነገር እናያለን። እስቴሊ ጸድ ሀሳብ። በቃ ቤዛ እኛ ሄደን ለቀስቴ ወይም በለው እየጠበቀ ነው። እንዴ ከግቢ ልትወጡ ነው እንዴ? በቃ የሆነ ስፓት ላይ ሻክ ተመተን እናጮለታለን። እሺ በማን ስልክ ነው የምደውለው? መቼስ በእኔ አይደለም በሚኪ ስልክ ነው። ደፋር ቀልደኛ። እኔ ኳራንቲ ወጣለች። ከዚህ በኋላ ስልክ የሚባል ነገር እዚህ ድረስ ይዤ አልመጣም። አንተ ይወድን ሙሉ ችግር እንደወራ ሲያስጠላ ናውጣና እንደውለት
አቤት 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 ሰራሁላ። አቤት ጉድ እኮ ነው ዘንድሮ። አቤት አቤት እችላለሁ። አገኘሁት። እሱ እራሱ ነው። አቤት 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 ዋንዴጓ እየሰንብተሃል አንተው? ወንድም አለ መጣ እንዴ? ደግ ነህ? ደግ ነኝ። እኔ የምለው ምን አግኝተህ ነው እንዲህ ፊት የፈካው? እኔ እንጃ። ዛሬ ፀሐይ ነው ቀኑ፣ ደስ ይላል። በቃ ልጅት ያለ ቀን ነው። ምን አግኝተህ ነው አልኩህ እኮ። በቃ የልቤን መሻት ፈጠምኩት። ፈጠምኩት?